የዓለምን የፖለቲካ ጡንቻ ታግሎ ለመጣል ቀጭኗንና ጠንካራዋን መስመር አጥብቆ መያዝ አሁን ላይ ለኢትዮጵያ ብቸኛው ማምለጫ ነው። ኢትዮጵያ ትናንትም ዛሬም ነገም በሉዓላዊነቷ አትደራደርም። ብሔራዊ ጥቅሟንም በስልጡን ዲፕሎማሲ ማስከበር፣ በዓለም አቀፍ ሕጎች መዳኘት፣ ከምንም በላይ አፍሪካዊት ሀገር እንደመሆኗ ችግሯ በአፍሪካ ሕብረት አደራዳሪነት እንዲፈታላት መጠየቅ ብልህነት ነው። ከዚያም ባለፈ ከመደበኛው የዲፕሎማሲ አካሄድ በተቃራኒው ኢመደበኛ የዲፕሎማሲ አማራጭ መንገዶችን ለመጠቀም አይኗን የማታሽበት ጊዜው አሁን ነው። በእውቀት አልቦ ለጮሆ ሁሉ መልስ አለመስጠት፣ ወዲህም ላሞገሰ አለማደግደግ ብልህነት የታከለበት የዲፕሎማሲ አቅጣጫ በመሆኑ ነገሮችን እንደያመጣጣቸው ለመመለስ ከባዱ ጊዜ አሁን ይመስላል። ኢትዮጵያ ከውጭም ከውስጥም መቀነቷን አጥብቃ መጪውን ልትጠብቅ ግድ ይላታል። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ኢትዮጵያ፣ ስለ ህዳሴው ግድብና ስለ አባይ ወንዝ ያነሱት መርህ አልባ የባለቤትነት ጥያቄና ያልተገባው ድምዳሜያቸው የኢትዮጵያ ቀጣይ መጻኢ ዕድልና ስጋቶቿ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንድ ዓመት ሥልጣን ዘመናቸው የውጭ ግንኙነት ፖሊሲ ያስመዘገቡትን ድል አስመልክተው በቤተ መንግሥታቸው በሰጡት መግለጫ ተሰርቶ ስለተጠናቀቀው ኢትዮጵያውያን በእንባቸው በላባቸውና በደማቸው ስለገነቡት እርሳቸውን በዓለም ላይ ትልቁ ግድብ ይመስለኛል ስላሉለት ስለ ታላቁ ህዳሴ ግድብ አንዳንድ ጉዳዮች አነሳስተዋል። በዳቮስም አእምሮአቸውን ረፍት የነሳው ጉዳይ ይሄው ነው። በተለይም በሙሉ አፋቸው ከአንዴም ሁለት ጊዜ ለግድቡ የከፈለችው አሜሪካ ናት ማለታቸው ለግድቡ ብዙ መስዋዕትነት ለከፈለ ሕዝብ ብዙ ጥያቄዎችን ብቻ ሳይሆን ጠብንም የሚያጭር ነው። ይህ እንዲሆን እንዴት ፈቀዳችሁ የማለታቸው ነገር ኢትዮጵያ ላይ ብቻ ሳይሆን መላው አፍሪካ ላይም ጭምር እንደ ተቃጣ ጥቃት ሊታይ የሚገባው ነው። እንደ ድንገቴ አዛዥ ናዛዥ ደርሶ ፍርድ ማጓደል የምኮራበት ባህሬ ነው ያሉት ትራምፕ በቬኔዙዌላ በግሪንላንድና በዩክሬን የሚያደርጓቸውን ዘመናዊ የስልጣኔ ታሪክ ራሱ ያፈረባቸውን ግብሮቻቸውን ለአሜሪካ ጥቅም እስከሆነ ድረስ አፍሪካም ላይ እንደሚተገብሩት ማሳያ ነውና እብድና ሰካራም የልቡን ይናገራል ቢባልም ሰውየው ዛቻቸው እንደ ስካር በማግስቱ አይበርድለትም። ይልቁንም እየባሰ ከእብደት ደረጃ ደርሶ ያዥም ገናዥም ያጣ ይሆናል። ኦርደር አውት ኦፍ ኬያስ በተሰኘ የጥፋት ፍትሐ ነገሥት የሚተዳደረው የአዲሱ ዓለም ሥርዓት ዋነኛው ራእዩ ለጥቂት ኃያላን ልዕልናና ዘላለማዊ ሕልውና ሲባል ዓለምን በጥልፍልፍ ቀውስ ውስጥ መክተት ነው። ልክ ሁለቱን የዓለም የንግድ ማዕከላት ከማውደም ጀርባ እንደተፈጠረው ዓለም አቀፍ የኢኮኖሚ መዋዠቅ ወይም ዳግም ታላቁ ድባቴ አይነት። ታላቁ የህዳሴ ግድብ የናይልን ውሃ ፍሰት እንደሚያስቆም የተናገሩት ሐሳብ ግብፅ የጋተቻቸው ማር ልውስ መርዝ መሆኑን ለማሰላሰል ጊዜ የማይሰጣቸው ሌላኛው አደገኛው ጥቅማቸው ነው። ይሄውም በመካከለኛው ምስራቅ ብቻ ሳይሆን በአፍሪካ ቀንድም ተደላድላ ለመቀመጥ እየሰራች ላለችው እስራኤል ሲባል ግብፅ እሽሩሩ ልትባል ይገባታልና ነው። የተነገራቸውን ሐሳብ በአንድ ጽንፍ ወግነው በሙሉ ልብ መድገማቸው ቀጣይ ኢትዮጵያ ለምትሄድባቸው አካሄዶች ሁሉ እንቅፋት በመሆኑ ይህን አካሄድ እንዴት እንቀልብስ የሚለው በጽኑ ያሳስበን። ምክንያቱም ትራምፕ በሚሊዮን የሚቆጠሩ ዜጎቿ የሥራ ዕድል የሚፈልጉባትን ኢትዮጵያ በገዛ ሀብቷ የመጠቀም መብቷን በብዙ መልኩ የሚቀናቀን ሐሳብ አንስተዋልና ከኢትዮጵያውያን በጨለማ መኖር በላይ የግብፅ የውሃ ላይ መዝናኛ አሳስቧቸው ብዙ ሲናገሩ በእርግጠኝነት የኢትዮጵያን የሕዝብ ቁጥር ከግንዛቤ አላስገቡም። ከኢትዮጵያውያን የሞት ሽረት ኑሮ በላይ የግብፅ የጉዞና የቱሪዝም ተጠቃሚነት መቀነስ የከነከናቸው ከግብፅ በኩል ያለመታከት ለዋይት ሃውስ በሚላክ መረጃ እንደሆነ የናይል ትክክለኛ መገኛ ስፍራን መሳታቸው በቂ ማስረጃ ነው። በሁለት ዙር የሥልጣን ዘመናቸው ብሎም ነቅተው በሚጠብቋቸውና በሚተቿቸው በጆ ባይደን አስተዳደር ጊዜም ብዙ ስላደረጓት ኢትዮጵያ በቂ ዕውቀት የለኝም ሲሉ እንቅልፍ አታ በደህንነት መስሪያ ቤቷ በኩል የዓለም ሀገራትን ስትዞር የምታድረው አሜሪካ ስለ ጠቅላይ ሚኒስትር አብይ አህመድ በቂ ዕውቀት እንደሌላትና ነገር ግን ጠንካራ ሰው እንደሆኑ መመስከር፣ የታላቁ የኢትዮጵያ ህዳሴ ግድብን ፋይናንስ አድርገነዋል እስከ ማለት ያደረሰ ምናባዊ ንግግርን ማድመጥ፣ የአባይን ወይም የናይልን መነሻ እስከ አለማወቅ ድረስ ያለን መደናገር፣ እነዚህን ሁሉ ቅጣምባራቸው የጠፉ ንግግሮችን የሰማና ስለ ሚሲሲፒ ወንዝ እንኳን መደበኛ ዕውቀት ያለው አንድ መደበኛ ኢትዮጵያዊ ከቬኔዙዌላው ነዳጅ በተጨማሪ አደንዛዥ እጹም ጥቅም ላይ ውሎ ይሆን እንዴ ብሎ ግራ ቢጋባ አሽሙርን በአሽሙር መመለሱ ብቻ ሳይሆን ትክክለኛም ተጠየቅ ማቅረቡ ነው።
ሆኖም የእንቁላላማው ቅርጽ ቢሮ ድብቅ ውሳኔዎች እንዲያው እንደነገሩ ከአፍ አያመልጡምና ጂኦፖለቲካዊ እይታዎቻችን አዲስ አድማስ ያስፈልጋቸዋል። ግዙፋኑ እነ አሜሪካ በደቃቃነታችን መጠን ከማይክሮስኮፕ ስር አስቀምጠው ሲመረምሩን፣ በእኛው በኩል ደግሞ አቅርበንም አርቀንም የምንመለከትበት የዓለም አቀፍ ፖለቲካዊ ቴሌስኮፕ ያስፈልገናል። አሁን ላይ ኢትዮጵያ ነገሩን የተመለከተችበት የስክነትና የዝምታ መንገድ በውስጡ ብልሃት ያለው ይሁን እንዲህ አይነት በሌላ ወገን ያለውን አካል ለድርድርም ጭምር ጋባዥ ያልሆነ የአንድ ወገንን ፍላጎት ብቻ ያማከሉ ድምዳሜዎችና ሀገርና ሕዝብን አሳንሶ የማየት አካሄድ ኢትዮጵያ ቀጣይ ስለሚደረገው ድርድር ልታጤናቸው ከሚገቡ ጉዳዮች ውስጥ አንዱ ነው። የጋራ ተጠቃሚነት ሳይሆን አሸናፊና ተሸናፊነትን ቀድሞ በበየነ ድርድር ላይ ለመገኘት ኢትዮጵያም ሞራሏም ክብሯም ሆነ የትኛውም የብሔራዊ መደራደሪያ ሐሳቦቿ የሚመጥኗትን አቻዎች አላገኙም። በብዙ መርሃዊ ድርድሮች አልፎ እንኳን መረታት ያልሆነለት የፈርዖን መንፈስ የኢትዮጵያን ተደራዳሪ ወገን የሚያስደነግጥና ታሪክን የሚክድ ጽንፈኛ ሐሳብ መሰንዘሩ ሆን ተብሎ የሚደረግ ጫና እንደመሆኑ የኢትዮጵያ ዝምታ መልካምነቱ ነገሩ ይብሱን እንዳይደፈርስ ያደርጋል ተብሎ ሊታመን ይችላል። የህዳሴው ግድብ ግንባታ ላይ ኢትዮጵያን አሳንሰው የግድቡን ግንባታ አሜሪካ ፋይናንስ እንዳደረገችው መግለጻቸውና አስቀድመውም የኢትዮጵያን የልብ ትርታ የመዘኑበት መንገድ የአንዲት ሉዓላዊት ሀገርና ሕዝብን ክብር መንካት መሆኑ እንኳን ለዓለም አቀፍ የሴራ ሊቆች ቀርቶ ለደቂቁም ግልጽ ነው። ከእውነት ፍጹም የራቁ ለእውነታ የቀረቡ የሚመስሉ ግማሽ እውነቶችን ማዛመትን ተከትሎ ተጎጂው ሀገር እውነት አለኝ ብሎ በስምምነት ወደ ድርድር አደባባይ እንዲወጣ የሚያደርግ አካሄድ ነው። እንዲህ ያሉ አካሄዶች ሆነ ተብለው የሚደረጉ የጋራ ስምምነትና ተጠቃሚነትን ያለሙ ሳይሆኑ አንዱን አሸናፊ ሌላውን ተሸናፊ የማድረግ ስልቶች ናቸውና ኢትዮጵያ ማሰላሰሏን ሰነዶቿንና እውነቶቿን ከማሰናሰል ጋር ታድርገው። የራሱ የጊዜ እኩያና አብሮ አደጉንና የስልጣኔዎች ሁሉ ፈለግ የሆነውን ጊዮንን ትንሽ ብሎ ከመጥራት ጀምሮ የግድቡ ባለቤትነት መብትን ወደ ራስ ማስጠጋት በራሱ የሚቃረን ብዙ መልክ ስላለው በቀዳሚነት ከኢትዮጵያ የሚጠበቀው ስለ ጉዳዩ ብቻ ሳይሆን ስለ አባይም ስለ ናይልም በግርድፉ ሀብሎ ማስረዳት ነው። የአባይ ውሃ መነሻና በዚህ ውስጥ ኢትዮጵያ ያላት ድርሻ ምንነት ሊታይ የሚገባ ጉዳይ ነው። ምንም እንኳን ለራሷ ለተፈጥሮ ዳግም እንደማስረዳት ያለ የእውነት ብክነት ቢሆንም የግብፅና የግብፃውያንን ህልውና ግዝፎ የወንዙን ልዕልና አሳንሶ ለመግለጽ የተሄደበት የማጣጣል መንገድ ኢትዮጵያ በአባይ ወንዝና ተፋሰሶቹ ላይ የምትሰራቸው ቀሪ ሥራዎች ስለመኖራቸው ግልጽ ማሳያ የሰሞኑ የአሜሪካ ፕሬዝዳንት መግለጫ ነው። ዲፕሎማሲ አፈር ከደሜ በጋጠበት ውሸት እንደ ባብ አፈር ልሶ በሚነሳበትና ቅርፊቱን ጥሎ በአዲስ ቆዳ ተፈልቅቆ በሚወጣበት የዓለም ፖለቲካ ጥንቃቄ አንድና ሁለት የለውም። መርህ ዓለም አቀፍ መሪ ያጣችበትና ከሕገ ልቦና መርቃ በተቃርኖ የተቀመጠችበት የእርጅና ዘመኗ መሆኑን ለማሳየት ሰሚ ያጡትን የተባበሩት መንግሥታት ድርጅት ማስጠንቀቂያዎች፣ ማሳሰቢያዎችና ስጋቶችን ኢትዮጵያ በደንብ ልብ ብላ ትጠቀም። የስልጣኔ ትሩፋቶች ተልከስክሰው ተጥለው ይልቁንስ የቻርልስ ዳርዊን የዝግመተ ለውጥ አንጓ መርህ ሰርቫይቫል ኦፍ ዘ ፊተስት የተረታው በጨጓራ ተድጦና ተደፍጥጦ እስትንፋሱን የማጣቱና የቻለና አቅሙ ያለው ደግሞ አንዱን ውጦና ሰልቅጦ ህልውናውን የማረጋገጡ ከእንስሳም አውሬያዊ ባህሪ የዓለምን ፖለቲካ እየዘወረ መሆኑን ተረድቶ ላለመበላት መዘጋጀት የቤት ሥራችን ነው። ኢትዮጵያ አሁንም የግድቡን የባለቤትነት መብቷን በማጽናት ለዓለም ማሳየት ይጠበቅባታል። የግድቡ ግንባታ ፋይናንስ አቅርቦት 100% የኢትዮጵያ ሕዝብ መሆኑን በዓለም አቀፍ ደረጃ በሰነድና በማስረጃ ማሰራጨት ከወዲያ በኩል ያለውን ጉም ለመግለጥ ያግዛል። ሌላው ኢትዮጵያ ቀድማ ስታደርገው እንደነበረው የአፍሪካዊ መፍትሔ መርህን አጥብቃ መያዝ አማራጯ ይሁን። እንዲህ ያሉ የድርድር አቅሞች በአፍሪካዊነትና በአረባዊነት መካከል ተሰንጋ ሁለት ካርድ እየመዘዘች የምትጫወተውን ግብፅ ለማሰር ይጠቅማሉ። በተለይም የናይል የትብብር ማዕቀፍ ስምምነት ለኢትዮጵያ የማያሻማ መደራደሪያ መንገዷ እንደሆነ በግልጽ ማስቀመጥ ይጠበቅባታል። የናይል ተፋሰስ ሀገራት ሉዓላዊነታቸውና የግዛት አንድነታቸው ተጠብቆ የናይል ውሃን በጋራ ለመጠበቅ ለመንከባከብና ለማስተዳደር በፈቃደኝነት ተስማምተው በራሳቸው ላይ አስገዳጅ እንዲሆን የገቡት በመሆኑ ኢትዮጵያ ብቻ ሳትሆን ለነገ ሀገራዊ ሉዓላዊነታቸውና አፍሪካዊ ክብራቸውን ጭምር ሲሉ የዚህን ስምምነት ተፈጻሚነት አፍሪካውያን በጋራ ቆመው ሊከላከሉት የሚገባቸው ጉዳይ ነው። ኢትዮጵያ በየትኛውም ፖለቲካዊና ኢኮኖሚያዊ ጫና ውስጥ ብትሆንም የሚሰነዘርባትን የንቀትና ዝቅ የመደረግ አካሄድ ልትኮንነው ይገባል።
እንደ ታላቅ ሀገር ክብሯ በበቂው ሳይነገርለት በአዋራጅ ስልት ውስጥ ወደ ድርድር እንድትመጣ የሚደረግባትን ግፊት ወደ ጎን አድርጋ ምላሿ ብልሃት የተሞላበት ሊሆን ግድ ይላል። ከዚህ ጋር ተያይዞም ግድቡ በኢትዮጵያ ግዛት ውስጥ ያለና የኢትዮጵያ ንብረት መሆኑን ማንም እንዲጠራጠር እድል አለመስጠት የቀጣይ የኢትዮጵያና የኢትዮጵያውያን ሥራ ነው። በእውነታ ላይ በተመሠረተ ዲፕሎማሲ ግድቡ ውሃ ፈጂ አለመሆኑንና ለታችኛው ተፋሰስ ሀገራትም የኤሌክትሪክ ሀብት ሆኖ የጎርፍ መከላከያ ጥቅም እንዳለውም በቴክኒካዊ መረጃዎች ለዓለም የማሳያው ጊዜው አሁን ነው። እነዚህ ሥራዎች ቀደም ብለው ሲሰሩ የነበሩ ቢሆኑም ከግድቡ በይፋ መመረቅ በኋላ በያዝ ለቀቅ ያለው የተቀዛቀዘ የዲፕሎማሲ ክፍተት ዋጋ ያስከፈለን በመሆኑ የህዳሴ ግድብን ምንነትም ሆነ ህልው ማንነቱን ማስተዋወቅ የሁሉም ዜጋ ሥራ ስለመሆኑ አስተባባሪ የማያሻው ጉዳይ ነው። አሜሪካውያን ሌዲ ጀስቲስ እመቤት ፍትህ የሚሏት አይኖቿን በጨርቅ የተሸፈነችው ሐውልት ይዛው የነበረው ሚዛን በትራምፕ አስተዳደር በአደባባይ የተዘረፈ ይመስላል። ያ ሚዛን ያለ ታዛቢ ጥቅም ላይ ሲውል ላንሴታዎቹ ወይም ምላሶቹ እንዳሻቸው ሲያጋድሉ እያየን አናንቀላፋ። ግብፅ የኢትዮጵያ ሰላምና የመልማት ጉዳይ የውስጥ ደዌዋ ሆኖ ለዘመናት ዘልቋል። በቀጥታም ሆነ በተዘዋዋሪ ሁለቱንም እንዳታገኝ ስትጥር የኖሮች ሀገር ነችና ለማይተኙልን አንተኛ። እንደ አውሮፓውያን አቆጣጠር በ1929ና በ1959 የቅኝ ግዛትና የድህረ ቅኝ ግዛት ዘመናት በወቅቱ አስተዳዳሪያቸው በብሪታንያ በግብፅና በሱዳን መካከል የተደረጉ ስምምነቶች ዛሬም ድረስ የመጠቀም ዕቅዷን ይዛ መቀጠል መፈለጓ ራስ ወዳድነቷና የአባይን ውሃ በብቸኝነት የመጠቀም የርኩሰቷ መጎናጸፊያ ነው። ዛሬም የዘመናት የኢትዮጵያ ጉዳት ሳይታሰብ ከኢትዮጵያ ለደረሰብኝ ጉዳት የገንዘብ ካሳ ትክፈለኝ ማለቷ በተቃራኒው ኢትዮጵያ ልትጠይቅ የሚገባትን ካሳ ማስታወሻ ተደርጎ ይወሰድ። ቀደም ብሎም አሜሪካ የህዳሴው ግድብ ድርድር ላይ ለመግባት በተደጋጋሚ ጥያቄ አቅርባለች። አሁን ደግሞ ፕሬዝዳንት ዶናልድ ትራምፕ ጥያቄውን በቀጥታ አቅርበዋል። ድርድሩን ፈጥኖ መቀበልም አለመቀበልም ሁለቱም ዋጋ የሚያስከፍሉ በመሆናቸው ኢትዮጵያ የተጠናና የተሰላ የድርድር አቅምና የድርድር ነጥቦችን ይዛ ልትቀርብ ያስፈልጋል። ግብፅ ለሺህ ዓመታት ያለ ተቀናቃኝና ማናለብኝነት የናይልን ወንዝ ስትጠቀም ኖራለች። ለእነዚህ ሁሉ ዓመታት ተጠቃሚነቷ ጠንከር ያለ የፍትሐዊነት ተጠቃሚነት ብሎም የምትጠቀመውን ያህል በጋራ የመልማት ድርድር ቀርቦላት አያውቅም። እንዲደረግ በሚፈለገው ድርድር ላይም ካሳ መጠየቅ ካለባቸውም ኢትዮጵያና ሌሎቹ የናይል ተፋሰስ ሀገራትም ጭምር ናቸው። ዘመናት አባይን ያላንዳች ክፍያ በብቸኝነት በመጠቀም ግብፅ ላፈራችው ግዙፍ ኢኮኖሚ ለሀገራቱ የታሪካዊ ዕዳ ክፍያ ልትከፍል እንደሚገባት ጥያቄ ሊነሳላትም ይገባል። በግልባጭ ለተጻፈልን የጸረ ህልውና ደብዳቤ ጭማሪ በምንሰጠው ምላሽ አባይ ውስጥ ናይል ውስጥ ለጎርጓሪዋ አሳ ብቻ ሳይሆን ዘንዶም እንዳለ ማሳየት ይጠበቅብናል። ወደ ድርድሩ መቅረብ ግድ ከሆነ የሀገርና ሕዝብ ሉዓላዊነት ከነሙሉ ክብሩ ተጠቅሶ በግብፅ በኩልም እስካሁን በናይል ላይ በነበራት ብቸኛ ተጠቃሚነት በተለይም በአስዋን ግድብ የሚባክነው ውሃ ለተፋሰሱ ሀገራት ኪሳራ ስለሆነ ግብፅ ለዚህ ብክነት ተጠያቂ እንድትሆን ተጠያቂነቷን ለድርድሩ በማቅረብ ጽንፍ የረገጠ ራስ ወዳድነቷም ጭምር ልጓም ተበጅቶለት ሊሆን ያስፈልጋል። ታላቁ የኢትዮጵያ ህዳሴ ግድብ ለታችኛው ተፋሰስ ሀገራት የሚሰጠው የጎርፍና የደለል መከላከያ አገልግሎት በገንዘብ ተመን ወጥቶለት ክፍያ እንዲፈጸምበት ሊጠየቅም ይገባል። የ1929ና 1959 ውሎች በይፋ ተሰርዘው ዘመኑን በዋጀ አሰራር ተዋቅሮ መሆን እንደሚገባው ከስምምነት ላይ እንዲደረስበት የማግባባት ሥራው ፈታኝና ከባድ ቢሆንም የሌሎች አፍሪካዊ ሀገራትንም ድጋፍ የሚፈልግ ጉዳይ ነው። ኢትዮጵያ በዓለም አቀፍ ደረጃ ወደ ድርድር የምትቀርብ ከሆነ ፍላጎቶች በወገንተኝነት በመጠቃቀምና በግለሰቦች ላይ ተመርኩዘው ሳይሆን ኢትዮጵያም ቀጣናው ላይ ያላትን ተጽዕኖ ፈጣሪነት በማጉላት እያደገ የመጣውን ፍላጎቷንና የሕዝብ ብዛቷን ታሪካዊ ጥንካሬዋን ታሳቢ በማድረግም ሊሆን ይገባል። ኢትዮጵያ ሊያግዟት የሚችሉ የቁርጥ ቀን ወዳጅ ሀገራትን አጥብቃ በመያዝ ተጽዕኖ መፍጠር የሚያስችላት ጊዜ ላይ ናት። ዘመኑ በይሉኝታና በመደበኛ የዲፕሎማሲ አካሄድ ብቻ ችግሮች የሚፈቱበት አልሆነም። ጓዳ ጎድጓዳውን የሚያውቁ የውስጥ ወዳጅ ሀገራት ጋር የሚኖር ግንኙነት መጪው ጊዜ ፈታኝ እንዳይሆን ያግዛል። የቁራ ጠብ አጫሪነት ንስሩ በከፍታው እስኪበረድ ድረስ ነውና ሉዓላዊ ከፍታችንን እናረጋግጥ።